እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው። ሌሎቹን ፕሮሰሶች ከጨረሰ በቃ እንደዚህ ነው። በቃ ጀግና ሴት እኔ ብያቸዋለሁ እኮ ውሸቱን ነው ድራማ ነው ብያቸዋለሁ። ምክንያቱም አብሯት ሊሄድና አብሯት ሊጠፋ በቃ አብሯት ሊቆበልል ከተዘጋጀ ሴት ጋር የፍቅር ጥያቄ ሲቀርብለት ፌንት የሚበላበት ምክንያት ምንድነው? ልጠይቀው ስትሄድ ከዛ በሄርሜላ ቅፉስ ምናምን ሆኖ ይጠብቃታል። ይሄንን ድራማ አዘጋጅታችሁ ነው የምትጠብቁት። ያለ ምክንያት አይደለም ሂጂና ጠይቂ ያላችሁ። ሄዳ ስትጠይቀው ሄርሜላ ቅፍ ውስጥ ወይም ደግሞ ሄርሜላ ጭን ውስጥ ቁጭ ብሎ ታገኘዋለች። ከዛ ደግሞ ልጅቷ ላይ የማይሆን ነገር እንዲፈጠር በእናንተና በሩታ መካከል ያለው ልዩነት ምንድነው? እናንተ አብርሃምን የምታውቁት በቪዲዮ ልብሱን ለብሶ ፂሙን አጎፍሮ ነው። እሷ አብርሃምን የምታውቀው ታጥቆ ዘንጦ ሳይሆን ራቁቱ ነው። አትሸወድም በአብርሃም የትኛውም ንግግር የትኛውም ሐሳብ። እሱ ልጅ ያለ አባት ሊያድግ ነው ብሎ ያልተጨነቀ እሷ ለምንድነው ልጅ ያለ አባት ያድጋል ብላ የምትጨነቀው? ትልቅ ሰው እኮ ነው። እጁን ጠምዛ በጉልበት አታስቀረው። ካልፈለገ ከሷ ጋር ለምንድነው አንተ መተ እንደዚህ የምትለው? እሱ ከሷ ጋር መሆን ካልፈለገ ሄርሜላን ከመረጠ እንግዲህ ልጁንም አልፈለገም ማለት እኮ ነው። ለምንድነው የምታስጨንቀው? ልጅ ያለ አባት ያድጋል ብላ ከእሱ እንደፈለገ ከሴት ጋር ይሆን አብራው ትሁን ነው ፍላጎታችሁ? በቃ አትንኪ እሱ እንደፈለገ ከሴት ጋር ይሁን ብቻ ልጅሽ የአባት ፍቅር አይጣ ነው ፍላጎታችሁ? ከልጅ በፊት እኮ ትዳር ይቀድማል አይደል? ከልጅ በፊት እኮ ሚስት ናት የምትቀድመው። ከልጅ በፊት እኮ አባት ነው የሚቀድመው አይደል? ሩታን ያስመለጣት መውለዷ፣ እናትና አባቷ ቤት መምጣቷ ብዙ ነገሮች እንዲገለጡ ብዙ ነገሮችን እንድታይ ያደረጋት። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ትዳራችሁ ያማረ ይሁንላችሁ። እግዚአብሔርን የሚፈራ በህይወቱ እናንተን ብቻ የሚያስቀድም ታምኖና እናንተን አፍቅሮ የሚኖር ባል ይስጣችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ያሰባችሁ ተሳክቶ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። አንደኛ ነገር እሱ እንድጠይቂው ለምን ዝም እንዳልሽም እስካሁን ድረስ አልገባኝ። እሱን ጠይቅሽ ነው አንደኛ ነገር አመጣጥ። እሺ አረጉድ እያየን እሱን ደግሞ ምናልባት ፍቃደኛ ከሆንሽና አብረን ሄደን እሱ መጠየቅ የምትችይ ከሆነ ከዛም በኋላ ያለውን ነገር ደግሞ ቀስ እያለን የምናወራበት ነገር ይኖራል ብዬ አስባለሁ። እናንተ ቆይ ከዚች ልጅ ላይ ያረ ከዚች ልጅ ራሱ ረዱ ምን አገባት? አሁን አንተ ባልከው መንገድ ምን አገባትና ነው የምትጠይቀው? ምን ሆኖ እሱ ምን ሆኖ እሷ ሄዳ ትጠይቋለች? እዛው ፌንታ ያበላችሁ ሰዎች እንደምታደርጉ አድርጉት እንጂ እሷ ምን አገባትና ነው ሄዳ የምትጠይቀው? አብርሃም ፌንታ የበላው ትዳሩን ሊያቀና ወይም ደግሞ ለትዳሩ ሲለፋ ለቤተሰቡ ለልጁ ለሚስቱ ሲለፋ ነው እንደ ፌንታ የበላው? የቀን ስራ እየሰራ ሚስትና ልጆቹን እያስተዳደረ ነው ፌንታ የበላው? የሚሰራውን የቀን ስራ ሊሰራ ሄዶ ነው እንጂ እዛ ፌንታ የበላው? እዛው ሄርሜላ ተጠይቆ እንጂ ሩታ ምን አገባት? ሲጀመር አንተ ራሱ ሼማይዝም አዘጋጅታችሁ በጠበቃችሁት ፕሮግራም ላይ በተፈጠረው ነገር ሩታን ማይከፋት መሰለ እንዴ? እሷ ነበረች እኮ ፌንት መብላት የነበረባት። እንደው እግዚአብሔር በእርግዝናዋ ቀናቶች ከክፉ ነገር ሁሉ ጠብቆ አሳልፎ ልጇን አሳቀፋት እንጂ በአብርሃምና በእሷ መካከል የተፈጠረው ነገር እኮ በሩታ ህይወት ላይ በጤናዋ ላይ በጣም ብዙ ነገር ሊያስከትል የሚችል ነገር ነበር እኮ። ለምን ያልሆነም ነው? ለምን እሷ ፌንት አልበላችም ነው? ለምን እሷ ሰላም ሆነች ነው? ለምን እሷ በሰላም ወለደች በሰላም ተገላገለች ነው? እንዴ ቆይ እናንተ ሐሳባችሁ ጭራሽ እንደገና መጣችሁ ለሄለሽ ጠይቂው ልጁን። ምን ብላ ተጠይቀው? እስኪ አሁን ምን ብላ ነው የምትጠይቀው? አሁን ለምሳሌ አንድ ሰውን ስትጠይቁ ያን ሰውን የምትጠይቁበት ምክንያት አለ አይደለም? ምክንያቱም ደግሞ ያ ሰው እናንተ መታችሁ እንድትጠይቁት ምን ደርሶበት ምን ሆኖ በምን ምክንያት ነው። እሷ ደግሞ የሆነ ሰንበዲ አይደለችም፣ ሚስቱ ናት። እሷ ደግሞ የሆነ ሰንበዲ ወይም የሆነ ሰው አይደለችም፣ ወይ ጎረቤት ጓደኛ ብቻ ዘመድ የሩቅ ሰው አይደለችም፣ ሚስቱ ናት። ምን ብላው ነው ሄዳ የምትጠይቀው? አይዞ ያጋጥማል። ብዙ ሰዎችም አጋጥሟቸው ያለፉበት ጉዳይ ነው ያጋጠመ። የፍቅር ጥያቄ ትዳር ያለው ሰው ሚስት ያለው ልጅ ያለው ሰው የተከበረ የሚባል ሰው በእንደዛ አይነት የወደቀ ፕሮግራም ላይ ተገኝቶ ከዛች ከማትረባ ሴት ጋር በሚስቱ ላይ ከደረባ ሴት ጋር ወይም ደግሞ ወሽማው ማለት እንችላለን ከወሽማው የፍቅር ጥያቄ ሲቀርብለት ፌንት የበሉ በጣም ብዙ ወንዶች አሉና አይዞ በርታ ጠንክር ያጋጥማል ምንም ማለት አይደለም። እኔ በጣም ጨንቆኝ ነበር ባሌ ምን ሆነ ብላ ሄዳ እንድትጠይቀው ነው የፈለከው? ምን ብላ እንድትጠይቀው ነው እስኪ ንገረኝ። እኔ አቤላ እዛ ጋር ቆሞ ሲናገር የነበሩት ነገር ሩታ አይምሮ ላይ ምን አይነት ነገር ይፈጥራል ብዬ እንደውም የቀድሜ የሄርሜላ ለቀቀችው ቪዲዮ ላይ ብዙ ነገር ሰርቻለሁኝና ይሄንን ላስቀድመው ብዬ ነው። እዛ ቪዲዮ ላይ ተሰሙታላችሁ ነገር ስለቀው እዛ ላይ ጉድ ነው የምናየው። ጉድ ከባባድ ጉድ ነው የምናየው። አቤላ ሲናገር የነበረውን ነገር
እኔ ሩታ ልብ ላይ ምን ፈጥሮባታል? እቺ ልጅ እንደገና ልቧን የሚሰብር የሚያሳዝናትን ያላደረገችውን ነገር ና ባሌ ተመለስ፣ እየሰራ ያለው ነገር አግባብ አይደለም፣ ትዳራችን ይሻለናል፣ ህይወታችን ይሻለናል፣ ለልጃችን አርያ የሚሆኑ ወላጆች እናትና አባት ሆነን ልጃችን ከእናትም ከአባትም አንዳች ፍቅር ሳይጎልበት ሙሉ ፍቅር ሙሉ ሰላም ባለበት ትዳር ውስጥ እንደተወለደ እያሳየንና እየነገርን እናሳድገው ብላ ሁሉ እንዳልተፈጠረ ትታ ሁሉ እንዳልሆነ ትታ ና ወደ ቤት ተመለስ ብትለው አሻፈረኝ ብሎ ወደ ሄርሜላ የተመለሰው እሱ እንዴትስ አፈቅርሃለሁ አትበለው ሲጀምር ከሚስቴ አንቺ ትበልጭብኛለሽ እኮ ነው አብርሃም ያለው። ከኔና ከትዳር ምረስ ሲባል ማንንም አልመርጥም ማለት በቃ ትዳሬን ከመረጥኩኝ ወሽማዬ ታመልጠኛለሽ ነው፣ ወይም ደግሞ ወሽማዬ ይከፋታል ነው። ይሄንን ቃል ስናገር ከደበራችሁ ምንም ላደርጋችሁ አልችልም። አብርሃም እያደረገው ካለው ነገር አንጻር ይሄ ቃል እንደው ሲበዛበት ነው። ሌላ ቃል ካለ ራሱ ከወሽማ ሌላ ብናገር ራሱ ደስ ይለኛል። ትናንት ላይ ተው ስንለው አላቆም ያለው መላላስ፣ ትናንት ላይ ሚስትህን አታሳዝን ለዚህ ማትረባ ሴት ተው እያል ነው። ማትረባ ሴት ስላችሁ እሷ ፐርሰናል ልትረባ ትችላለች። ለአብርሃም ግን የምትረባ ሴት አይደለች። ትዳርና ልጅ ያለውን ወንድ ልጅ ትዳሩን አፍርሼ የራሴ ካላረኩት የምትል ሴት ተሳክቶላት ትዳሩን አፍርሳ የራሱ ብታደርገው እንኳን አግብታው እንኳን ብትኖር ነገ እሱን ጥላው እንደማትሄድ በምን እርግጠኛ ነው? ትዳር ያፈረሰች ሴት የራሱ ህይወት ያለን ወንድ ሚስትና ልጁን ጥሎ የመጣ ወንድ ራሱ ለኔ ሆነኛል ብላ የምታስብ ይመስላችኋል? የሆነ ዓላማ የሆነ አጀንዳ ከጀርባ ከሌለው በስተቀር በነቀፌታ ውስጥ እንድትኖር አንገቷን ደፍታ እንድትኖር የሚያደርጋት በማህበረሰቡ መካከል አንገቷን እንድትደፋ የሚያደርጋትን ነገር ሁል ጊዜ አይምሮዋ ወይም ህሊናዋ የኃጢአት ክስ ውስጥ እንድትመላለስ የሚያደርጋት እግዚአብሔር ፊት እንኳን በድፍረት እንዳትቆም የሚያደርጋትን ቆሻሻ ተግባር ይዛ ለመኖር የምትፈልግ ይመስላችኋል? ኖ የሆነ ሐሳብ ስላለን በአብርሃምና በሩታ መካከል የመጨረሻ መለያየት ተፈጥሮ አብርሃምና ሩታ ተመልሰው አንድ ላይ መሆን እንዳይችሉ የሚያደርግ ነገር ካደረጉ በኋላ ዞር ብለው አብርሃምን አያዩትም። የምሬን ነው ምላችሁ። አንድ ቀን አብረው አትቆይም ከዛ በኋላ። ይሄን እያወቃችሁ እነ እዩ ነይና አብርሃምን ጠይቂው ማለት ምን ማለት ነው? ንቀት ነው። ሁላችሁም የአብርሃም ቡችሎች ናችሁ። በቃ ሁላችሁም ከአብርሃም እየጎረሳችሁ እየመጣችሁ ህሊናችሁን ሸጣችሁ እዚህ ገባ ለማይባል ህይወታችሁን ለማይለውጥላችሁ ነጋችሁን የማይለውጥላችሁን የሆነ ሳንቲም ቤሳቢስ ተቀብላችሁ እየመጣችሁ በዚህ ደረጃ ምን ቢያደርግላችሁ ነው? እስኪ አብርሃም ዩቲዩባችሁን ቢያስተዋውቅላችሁ ነው ወይ ምሳ ቢጋብዛችሁ ነው ወይ የሆነ የሻይ ቢሰጣችሁ ነው? ከዛ ውጪ መቼም ከአብርሃም ጋር ላላችሁ ጓደኝነትና ዩቲዩብ ከፍቶ እዚህ ደረጃ እንድትደርሱ በዩቲዩብ ህይወታችሁ እንዲለወስ ስላደረገ ከትዳሬ ወጥቼ ሚስትና ልጄን ጥዬ ወደ ሌላ ሴት የሚሄድበት መንገድን እንድታመቻቹልኝ ይፈልጋለሁ ቢላችሁ ህሊናችሁን አሸንፋችሁ ከእውነት ጎን መቆም ሲገባችሁ ለተደረገላችሁ ተራ መልካምነት በዚህ ደረጃ ክፉ መሆን አስቡት። ከባድ ነው። አሁን ላይ ብዙ መውጣት አልችልም። እንደዛ መውጣት የምችልበት ሞመንት ነው። መውጣት ነበር ባያው ጥሩ ነበር፣ ግን ደግሞ አልችልም። እኔ አሁን ላይ ነገር ማድረግ አልችልም። ሲቀጥል ደግሞ ያ ሞመንት እንደዚህ አይነት ነገር እንዲፈጠር ማለት ይቅርታ አድርግልኝና አንተም ነበር አይ ቲንክ እዛ ቦታ ላይ ያ ነገር ሲፈጠርና እኔ እንጃ እንዲህ ነው እንዲያ ነው ማለት አልፈልግም። ማለት እንደዚህ አይነት ቦታ መገኘት ተገቢ ነው ወይ አንተስ? እርግጥ እኔ አይመለከተኝም ከዚህ በኋላ፣ ምክንያቱም እንደፈለጋችሁ ማድረግ ስለምትችሉ ማለት ነው። በነገራችን ላይ እኔም ጥያቄ ነው የሆነብኝ እሱ ነው። ልክ እንደ አቤላ ከሩታ ጎን እንደቆመ ሰው ወይም ደግሞ በቃ የሆነ አብርሃም ሩታ ላይ እያደረገ ያለው ነገር አግባብ እንዳልሆነ አብርሃምን ሲቆጣና ሲመክር የነበረ ሰውዬ ሄዶ የፍቅር ጥያቄ ለምታቀርብበት ቦታ ላይ ሲያጨበጭብ የነበረው አንዱ እሱ ነው። በዛ ቦታ ላይስ መገኘቱ የሄርሜላን 50 ሺህ በመግባቷ ሊያከብር የሚሄዱ ራሱ ከሩታ ጋር ሊያጋጨው እንደሚችል እንዴት ማወቅ አልቻለም? ሩታ ላይ ቅራኔ እንዲፈጠርባትና ጥርጣሬ እንዲያድርባት የሚያደርግ ነገር እንደሆነ እንዴት ማወቅ አልቻለም? ሁሉም ሰዎች የሚያደርጉት ሩታና አብርሃም እንዲታረቁ ወይም ሰላም እንዲሆኑ ሳይሆን ሁለቱ የሚጣሉበትን ነገር ብቻ ነው የሚያደርጉት። አንድ ጤነኛ ሰው ነው ያጣሁት። ማርክ ነበረ የሚችለውን አደረገ። እንግዲህ ፈጣሪ አይደለም እሱ ምንም ማድረግ አይችልም። የራሱ ህይወት የራሱ ላይፍ አለው። ወደ ራሱ ተመለሰ። እንግዲህ አንድ ደግሞ ትንሽ ቢኒ ይሻላል። እስኪ የቢኒን መጨረሻ እንደዛ እስከሆነ ድረስ እኔ ደግሞ በማይመለከተኝ ነገር ውስጥ ባታሳትፉኝ ሜቢ መጠየቅ ሊኖርብኝ ይችል ይሆናል። ግን ደግሞ አሁን አልችልም እንደዚህ አይነት ሁኔታ ውስጥ ሆኜ እና ባለበት እግዚአብሔር መልካም ያደርግለት ፈጣሪ ማረው ነው ልለው የምችለው። ሌላ ምንም አደርጋችኋል። ያም ብቻ አይደለም ሩታ መታመሙ። በነገራችን ላይ አራስ ቤት ያለችን ሴት ነይና ጠይቂው ማለት ራሱ ይሄ በጣም ትልቅ ንቀት ነው። አብርሃም 10 ጊዜ ፌንት ቢበላ እሷ አመጣ ስትወልድ የተሰማትን ያክል ህመም እና ፔን የሚያክል ህመም አይደለም አብርሃም የተሰማው። ፌንት ነው የበላው። በቃ
እሱም በቆሻሻ ስራው እዛ በገዛ እጁ ፌንት የበላበት እንጂ ከሩታ ህይወት ጋር የሚያገናኛት ነገር የለም። እሷ እንዳለችው ሰው የሆነ ነገር ሲሆን እንደ ሰው ሄዳ ልትጠይቀው ትችላለች። ያም መልካም ፍላጎታ ከሆነ እንጂ ግዴታ የለባትም። ባሌ ነው የልጅ አባት ነው ብላ የትም እንደፈለገ ሲሆን ለደረሰበት ነገር ራሱን ወክሎ ለሆነው ነገር እዛው የሚያፈቅሩትና የሚጨነቁለት ስለ ደስታው የሚጨነቁለት ሰዎች ራሳቸው ይወጡት ብቻ ሳይሆን ብቻ አብርሽ አሁን ላይ ከኤርሜላ ጋር ይህንን ሀገር ለቀው ሊወጡ ነው። ታዲያ ከኔ ጋር ምን ያገናኛል? አይ ስልሽ ማወቅ ስላለብሽ እኔም በቅርቡ የሰማሁት እና ሁሉ ነገር ጨርሰው አይደል? ሁሉ ነገር ጨርሰዋል። ከዚህ ሀገር ሊወጡ እንደሆነ ወደ ሌላ ሀገር ሊሄዱ እንደሆነ። እሺ ታዲያ ይሄንን እያወቃችሁ ለምንድን ነው ሄደሽ አብርሃምን ጠይቂ የምትሉት? ይሄን የሚያክል ድቡዳ ይዛችሁ ልጅቷን ምን ልታደርጓት እንደሆነ እግዚአብሔር ይቆር። ሩታ እኔ ምን እንደምልሽ ምን ላደርግልሽ እንደምችል አይዶን ነው። ይሄንን የሚያክል ከባድ ነገር ከጀርባ ደብቃችሁ ነይና አብርሃምን ጠይቂ ማለት ምንድነው ሐሳባችሁ? ልጠይቀው ስትሄድ ከዛ በሄርሜላ ቅፉስ ምናምን ሆኖ ይጠብቃታል። ይሄንን ድራማ አዘጋጅታችሁ ነው የምትጠብቁት። ያለ ምክንያት አይደለም ሂጂና ጠይቂ ያላችሁት። ሄዳ ስትጠይቀው ሄርሜላ ቅፍ ውስጥ ወይም ደግሞ ሄርሜላ ጭን ውስጥ ቁጭ ብሎ ታገኘዋለች። ከዛ ደግሞ ልጅቷ ላይ የማይሆን ነገር እንዲፈጠር እሷ ከዛሬ ነገ ተመልሶ ይቅርታ ጠይቆ ልብ ገዝቶ ወደ ህይወቱ ይመለሳል ብላ ትጠብቃለች። እሱ እዚህ ጋር አንቺን ነው ማፈቅረው፣ ከአንቺ ጋር ነው መኖር የምፈልገው፣ ከአንቺ መለየት አልፈልግም እያለ እዛ ጋር ደግሞ ከሄርሜላ ጋር ከሀገር የሚወጣበትን በቃ ትዳሩና ሚስቱን ልጆቹን ጥሎ ከሄርሜላ ጋር ኮብልሎ እንደፈለገ የሚሆንበትን መንገድ ያመቻቻል። ታዲያ ለምን አስፈለገ መጥቶ እዚህ ጋር ሩታ ላይ ድራማ መስራት? ሲጀምር እሷ ለእናንተ ተራ ድራማ ወይም ደግሞ ለእናንተ ተራ ተንኮል ወይም ብቻ ለእናንተ ተራ ሀሳብ የምትሸነፍ አይነት ሴት ስላልሆነች አብርሃምን እሷ የምታውቀው ራቁቱን ጭምር ስለሆነ ለዛ ተራ ሀሳቡ ወይም ደግሞ ለእንደዛ አይነት የማይረባ ወሬው አልተሸነፈችለትም ወይም ደግሞ ለዛ ለማይረባ ወሬው አልተሸወደችለትም። ብዙዎች ግን ተሸውዳችሁ ነበር። አያችሁ፣ በእናንተና በሩታ መካከል ያለው ልዩነት ምንድነው? እናንተ አብርሃምን የምታውቁት በቪዲዮ ልብሱን ለብሶ ፂሙን አጎፍሮ ነው። እሷ አብርሃምን የምታውቀው ታጥቆ ዘንጦ ሳይሆን ራቁቱን። አትሸወድም በአብርሃም የትኛውም ንግግር የትኛውም ሀሳብ ከአንደበቱ በላይ ጠንቅቃ ምግባሩና ስራውን በደንብ አድርጋ ስለምታውቅ አብርሃም የሆነ ነገር ሲናገር ከጀርባ ምን አይነት ሀሳብ ጠንስሶ እንደሆነ ሩታ በደንብ ታውቀዋለች። አድናቂሽ ነኝ እኔ አግኝቼሽ እንድትፈርሚልኝ እፈልጋለሁ። ያንን ነገር ሰምተናል። አንቺም ደግሞ የልጅሽ አባት በዚህ ያክል ካንቺ ርቆ ሌላ ሀገር ሲሄድ ከሌላ ሰው ጋር ሲዝናና ማየት በጣም እንደሚረብሽሽ አውቃለሁ። አንቺም እኔ በፍጹም አይረብሸኝም። ለምን አትልም? አንደኛ ነገር ብዙ ነገር የጨረስን ሰዎች ነን እና እሱ የዚህ ንግግር ላይ አንድ ነገር ልጨምርላችሁ። የልጅሽ አባት ከሌላ ሴት ጋር ሄዶ እንደፈለገ ሲሆን ስታዩ አንቺን ሊደብርሽ ሊያስከፋሽ እንደሚችል አውቃለሁ አላት። አያችሁ፣ አሁን እየተናገረ ያለው እሷን ሊያስደብርና ሊያስከፋ የሚችል ነገር ሊያደርጉ የሚችሉት መጥቶ አብርሃም ያቀደውን ከሄርሜላ ጋር ሊያደርግ ያሰበውን ነገር መጥቶ በመንገር ነው። ምክንያቱም አሁን ያን የምታይበት ሁኔታ ላይ አይደለችም፣ አራስ ቤት ናታ። ስለዚህ መጥተው ነው መናገር ያለባቸው። አሁን እሱ እያደረገ ያለው ለሩታ አስቦ ለሩታ ተጨንቆ ሳይሆን እሷ ሰላም የማትሆንበትን እንድትቀና እንድትበሳጭ ሊያደርጋት የሚችል ነገር እንዲያደርግ ነው የተላከው እንጂ ሌላ ምንም ነገር አስቦ አይደለም። መካከል ምንም ነገር እንዳይኖር ብለን የደመደምን ሰዎች ነን። ስለዚህ እኔ ምንም ሊሰማኝ አይችልም፣ ምንም ሊረብሸኝ አይችልም። ሲቀጥል ደግሞ እሱ እዛ ጋር መውደቁ፣ መነሳቱ፣ መታመሙ የውሸት ነው ማለት ነው። ሌሎቹን ፕሮሰሶች ከጨረሰ በቃ እንደዚህ ነው። በቃ ጀግና ሴት እኔ ብያቸዋለሁኝ እኮ ውሸቱን ነው ድራማ ነው ብያቸዋለሁኝ። ምክንያቱም አብሯት ሊሄድና አብሯት ሊጠፋ በቃ አብሯት ሊኮበልል ከተዘጋጃት ሴት ጋር የፍቅር ጥያቄ ሲቀርብለት ፌንት የሚበላበት ምክንያት ምንድነው ነው? በቃ እኔ ብየዋለሁኝ እኮ ሩታዬ፣ እኔ አፌ ቁርጥ ይበልልሽ። በቃ ጠይቅልኝ፣ እንደዚህ አይነት መስቀልኛ ጥያቄ ጠይቅልኝ። እያወራን ስላለው ነገር አልተረዳሽንም መሰለኝ። እልህ ስለያዘሽ ይሁን እዛ ላይ ስላየሽው ነገር ደብሮሽ ይሁን ምን ይሁን አላውቅም፣ ብቻ የሆነ አለ አይደለ ማለት ለጠየቀች ጥያቄ መልስ ስጣት እንጂ ምንድነው ተገላቢጦሽ ወሬ የምታወራው? ከሀሳቡ ውጭ የምታወራው ለምንድን ነው? ልምይዛት ምን ሆና ነው ልምይዛት? ከሄርሜላ ጋር የሆነውን ነገር ለምን ከኔ ጋር አልሆነም ብላ እንዴት ነው ልምይዛት? ባሏ ከሌላ ሴት ጋር እየማገጠባት እንዴት ልይዛታል ስታስቡ? እንዴ እንድትጠላው የሚያደርግ ነገር አይኑን ላፈር እንድትል የሚያደርግ ነገር እያደረገ እንዴት ነው ልምይዛት? ለምንድን ነው ወሬውን የምትጠመዝዘው? የምትመጡ ሰዎች ሁሉ የሩታን ወሬ ቀጥታ ከመረዳትና ከመስማት ይልቅ
ጠምዝዛችሁ ልጅቷ ልትል ያልፈለገችውን ነገር ወይም ደግሞ ያሌለችበትን ስሜት እንዳለችበት አድርጋችሁ እልህ ውስጥ ስለሆንሽ ነው ምናምን። ኧረ እባክህ የሆነ ስሜት እንደሚሰማሽ እኮ አውቃለሁ። ምንም ቢሆን በጣም ብዙ ምርጥ የሚባሉ ጊዜያቶችን አብራችሁ አሳልፋችኋል አይደል? ስለዚህ ያ በጣም ብዙ ምርጥ የሆነ ጊዜያቶችን ያሳለፈችው ባሏ አሁን ላይ የማይሆን ነገር በሷ ላይ ያደረገ ከሆነ እንድታዝን እንጂ እንድትቀና ያደርጋትም። አየህ እንድትቆጭ እንጂ በዚህ ደረጃ ይሄን የሚያክል ነገር ያደርግብኛል ብላ ለማሰባ ለሱ ታማኝ መሆኗ እንደገና ደግሞ እሱን ማመኗ እንድትበሳጭ ያደርጋታል እንጂ የሚያደርገው ነገር እንድትቀና እንድትበሳጭ አንተ እንዳልከው አይነት ስሜት እንዲሰማት አያደርግም። በምንም ተአምር አያደርግም። ልትቀና የምትችልበት ጊዜ አልፏል። እንድትበሳጭ ሊያደርጋት የሚችለው ጊዜ አልፏል። አሁን እያበሳጫት ያለው ከዚህ ከማይረባ ሰውዬ ጋር ትዳር ብላ ገብታ ህይወቷን ማበላሸቷ ህልሟን መተዋ አየህ ለሱ ብላ እናት አባቷን ትታ ያ ሁሉ ዋጋ መክፈሏ ነው ሊያበሳጫት የሚችለው እንጂ ሊያንገበግባት የሚችለው እንጂ አንተ ያልከው ነገር ሩታ ልብ ላይ መፈጠር ካቆመ ቆይቷል። እንዴ ሰው እኮ ነን፣ ልባችን እኮ ይደነድናል። አንድ ቦታ ደጋግመን ብንመታ እንኳን ሁለተኛና ሶስተኛ ላይ ሊያመን ይችላል። 3 4 5 6 ላይ እዛ ቦታ ላይ ብንመታ ሰውነታችን እኮ ይደነዝዛል። ልባችንም ልክ እንደዛ ነው። ልቧን በየቀኑ እየሰበረው እኮ ነው እየሄደ የነበረው እንጂ ልቧን በየቀኑ እያስደሰተላት እየጠገነላት ምናምን እያደረገ አንድ ሚስት ከባሏ ማግኘት ያለባትን ነገር እያደረገላት አይደለም እኮ እስከዛሬ ድረስ የከረመው። አየህ እንድትጠላው በሱ ተስፋ እንድትቆርጥ ከዚህ ትዳር ውስጥ እሷ ራሷ ነቅላ እንድትወጣ የሚያደርጉ ነገሮችን ነው እያደረገ ያለው። ያ ደግሞ እሷ ጥላው ሄደች ፈታችሁ መታገስ ሲገባት ቤቷን በጥበብ ምናምን መምራት ሲገባት ምናምን ይሄው ባሏን ጥላ ሄደችው እንዲባል የሚያደርግ ነገር ነው አብርሃም እያደረገ ያለው እንጂ አብርሃም ከኮበለለ ከሄደ ቆይቷል። የምሬን ነው የምላችሁ። መሄድ ለእናንተ እንዴት እንደሆነ እግዚአብሔር ይወቅ። መሄድ ማንኪያና ሹካ ተከፋፍሎ መለያየት ብቻ የሚመስላችሁ ሰዎች ተሳስታችኋል። እሱማ መጨረሻ ላይ ነው በቃ። እኛን ማስመሰል እኛ መተን ስለጠየቅንሽ ነው ወይንስ ምንድነው? በዚህ ያክል ማስመሰል የፈለግሽው? ኖ እንደዛ እንድታስብ አልፈልግም። የምር እኔ ምንም ማስመሰል አይጠበቅብኝም። ለምን አልቀናሽም? ለምን አላዘንሽም? ለምን እንደዚህ ያልሆንሽም? በግድ አራተው አብየንም ብሩክም እዩንም ቢሆን እያንዳንዱ የሚናገሩሽ በሰጠሻቸው ክፍተት ልክ ነው። ምን አለ መሰለክ አንተ እኔ ስትረዳኝ ነው እኔ አንተን ልረዳህ የምችለው አይደል? እሱ ደግሞ ያን ነገር ካልፈለገው እኔ ላግዘው አልችልም ወይም አልፈልግም። ሲቀጥል ደግሞ እኔ አሁን ነገሮች አብቅተዋል ባልኩበት ሰዓት ድጋሚ ተመልሶ ይሄንን ነገር ላርቀው ነው ይሄንን በዚህ ነገር አግዢኝ እነሱንም ቢሆን ተዋቸዋለሁ እሷንም ቢሆን ተዋታለሁ ምናምን ቢለኝ ምንም እኔ አትተዋት ወይም አትተዋቸው ጓደኞችም አብረው ይሆኑ እሷም አብራክ ትሁን አንተም እንደፈለግኩ ልለው እንጂ እሺ ተታሃቸዋል ብዬ እኔ ሁሉን ድጋሚ ትቼ ልመለስ አይሰልሽ ምንም ስሜት የለውም። እተዋቸዋለሁ ምናምን ሲጀምር ማን ከነሱ ጋር ትዳርህን ትተህ የማይሆን ኮሚኒኬሽን ግንኙነት ውስጥ ገባ አለ? ትዳር እያለ ከሄርሜላ ጋር ለምን እንደዛ አይነት ግንኙነት ውስጥ ገባ? ሁለተኛ ደግሞ ስተት እንደሰራ ከገባ ከተጸጸትክ በቃ ማለት ስተት እንደሰራ ከገባ ከተጸጸትክ ወደ ትዳር ተመልሰ ትዳርህን የምትመልስበትን መንገድ ትሞክራለህ እንጂ ለሽማግሌ ልከህ ይቅርታ ትጠይቃለህ እንጂ እየመጣ እተዋቸዋለሁ ከዚህ ነገር ውስጥ እወጣለሁ እንደዚህ ሆናለሁ በዚህ ገባለሁ ምናምን እያልክ ልጅቷ ላይ ምድሙት ይዘው ሁሉን ትተክ ወደ እሷ መጣ አይደል እንዴ? ሰው እናትና አባቱን ይቷል ከሚስቱም ጋር ይጣበቃል ሁለቱም አንድ ስጋ ይሆናሉ በሚል በመጽሐፍ ቅዱስ መርህ ትዳር ውስጥ ገባ አይደል እንዴ? አይደለም ጓደኞችህን እናትና አባትህን ጥለ ከሷ ጋር መኖር ጀመርክ አይደል እንዴ? እንደገና ደግሞ አሁን ወደ ሌላ ትዳር ውስጥ ከገባ በኋላ በገዛ ፍቃድ ተነስተው ከሄድክበት ህይወት ውስጥ እንደገና እወጣለሁ እሺ በቃ ገባለሁ ምን አገባት እሷ አይመለከታትም። አንተ ወደው እንደሄድክ አንተ እዛ እንደፈለክ መሆን ትችላለህ። አብርሃም ከሄርሜላ ጋር የሆነ ቦታ ቢሄድ ላንቺ ኖርማል ነው ሩታ? ምንም ስለሽ ውስጥሽን እኮ ለኛ ልትደብቂኝ ትችያለሽ። የሆነ ህመም ሊኖር ይችላል። ሰው ሆነሽ የሆነ ህመም ይኖረዋል። ለሩታ እኮ ነገሮች ኖርማል የሆኑት እኮ ህመሙን ይዛ እኮ ነው። ውስጧ ህመም እያለ ሀዘንም እያለ ግን በቃ አስቡት ትዳሩን ትቶ ከሌላ ሴት ጋር እንደፈለገ የሚሆን ባሏ ላይ ምን አይነት ተስፋ እንድታረግ ፈልገን ከና ሀዘኗ ትተዋዋለሽ። በቃ የማይሆን ነገር አይሆንም እኮ ነው። በቃ ምንም አማራጭ የላችሁ። ትሞክራለህ ካልሆነ አልሆነም ብለህ ቆርጠህ ትተዋለህ እኮ። ሰው እኮ ናት። ሁሉም ነገር እኮ ሲበቃን ይበቃናል አይደል እንዴ? ምን ነው አንተ በህይወት ላይ ምንም ነገር ቢከሰት ማተው አይነት ሰው አድርገህ ራስን ታወራለህ እንዴ? እየተፈጠረባት ያለውን ነገር ወደ ራስ ህይወት አምጣውና ይኸው አንተ ላይ ያ ነገር ሚስት ብታደርግብህ እስከምትችለው ድረስ ታክሰ ለመታረቅ ወይም ደግሞ በሁለታችሁ መካከል የተፈጠረን ነገር ሰላም ለማድረግ ትሞክራለህ። ሚስት ፍላጎት ከሌላት አባቢ
በቃ ምንም ማድረግ አችልም። ሌላ ወንድ ወዳ ከሌላ ወንድ ጋር ስትሆን ደስተኛ ከአንተ ጋር ስትሆን ደግሞ የሚከፋት የሚደብራት አይነት ከሆነ አባቢ ካልተፈለኩም ብለ ነው የምትወኩ። ሩታም ያ ስሜት ነው የሚሰማት። እሱ ራሱ መጥቶ እንደዚህ ልጁን መጠየቅ በሚፈልግበት ሰዓት ሊያናገር በሚፈልግበት ሰዓት እሷ ደግሞ የምታሳየው ትሪት እንደገና እሱን የምታሳየው ቢሄቪየር ከዚህ በፊት አይቶት የማያውቀው የምር እያስመሰለ እኮ ነው እዚህ ቤት እየመጣ ነበር። በምንድን ነው ወዶ እኮ አይደለም በዚህ ያክል ተዳፍሮ ይመጣ ግዴታ ኦዲየንስም ጠይቆ ይሄ ልጅ የዛን ቀን ትክክል አይደለህም፣ በዚህ መንገድ አልነበረም ልጅ ማየት የነበረብህ፣ አግባብ አልሰራህም። እቺ ልጅ አራስ ናት። ልጅ ገና የቀናቶች የወራት ልጅ ነው። እንዴት ነው በዚህ ደረጃ ልጅ ነው የምታየው? ያለችው እናትና አባቷ ቤት ነው። ለምንድን ነው እንደዚህ የምታደርገው? ተረጋግተህ በተረጋጋ መንገድ መጥተህ ልጅን ለምን አታይም? አንተ በዚህ ሁኔታ ስለመጣ እንጂ ልጅን እንዳታይ ከለከለች። ከዚህ ከትናንት ወዲያ እኮ ልጅን እየመጣ ስታይ ነበር ብለህ አብርሃምን ስታረጋጋና ስትመክር የነበርክ ሰውዬ አሁን ምን አግኝተህና ነው ልጅን አላሳይም ያለችው ምናምን አይነት ወሬ የምታወራው? እንደነዚህ ልጆች ደግሞ አይን ያወጣ ፈጣጣ ደረቅ ውሸታም አይቻላቅ። ኧረ በስመ አብ እዝጎ ነው የሚባለው። እዝጎ ጠይቃት እያሉ ስለነበር አንዳንድ ሰዎችም ጠይቃት እያሉ ስለነበር ነው እየመጣ ነበር። መንገር እኮ አይጠበቅብኝ እኮ ጥፋተኛ ነሽ ሳትል ማውራት ያለብን ማለት ሲጀምር እኮ በእርግዝናዋ ጊዜ አንድም ቀን ከጎና ቆሞ የማያውቅ ሰውዬ ከወለደሽ በኋላ መጥቶ አላየ። ይሄ እኮ ግልጽ የሆነ አማርኛ እኮ ነው ብራዘር። በቃ ልጁን ፈልጎ እንደማይመጣ ልጁን የማየት ፍላጎትም ኖሮት ምናምን ሳይሆን ከሷ ጋር ስለተጋባ ነው። በቃ አብርሃም በጣም ትልቁ ችግሩ ትልቁ ድካሙ ምንድነው? ከገዛ ሚስቱ ጋር ይጋባል። ከገዛ ሚስቱ ጋር ቁመት ይለካካል። የበላይ ነው መሆን የሚፈልገው ታውቃለህ። እሷን ረግጦ መኖር የሚፈልግ ሰው ካለ አብርሃም ብቻ ነው። ያን ነው ሩታ ላይ ያደረገ ያለው እንጂ አንድም አይነት የሆነ የባልነት ወይም ደግሞ የአባትነት ስሜት ውስጡ ኖሮ አይደለም ሲመላለስ የነበረው። አውቆ ልጄን እያለ እሷን ማስከፋት ስለፈለገ እንጂ ልጁን ፈልጎ አይደለም። ሁላችሁንም ደግሞ በስነ ስርዓት አዋሯት። በዚህ አጋጣሚ አብርሃም አውቆና አስቦበት አይደለም እዛ ፕሮግራም ላይም የነበረው የተገኘውም ተጠርቶ ደውሎለት የመጣው። በነገራችን ላይ እዛ ፕሮግራም ላይ አብርሃም የመገኘት ግዴታ የለበትም ነበረ። ከትናንት ወዲያ ነው የዛሬ 3 ቀን መጥቶ እኮ ከሄርሜላ ጋር እንደተለያየ ከሄርሜላ ጋር ከዚህ በኋላ ምንም አይነት ግንኙነት እንደሌለው ሩታን እንደመረጠ ትዳሩ እንደሚፈልግ ከሩታ ጋር መታረቅ እንደሚፈልግ ምናምን መጥቶ ነገራት። ከዛ በኋላ እንደገና 50 ሺህ ገባው ብላ ሲጀምር ደግሞ 50 ሺህ ገባው ብሎ ኬክ ሲቆርስ ሰው አይቻል አቅም 50 ሺህ ገባው ምናምን ብላ አውቃ አብርሃም ወደሷ የሚመጣበትን መንገድ አዘጋጀች። ያም ደግሞ የራሱ የአብርሃም ድራማ ነው። ምክንያቱም በዛ ቦታ ላይ የተገኘውት እነሱ እና ቤላ ምናምን ጠርቶኝ እንጂ እኔ ሳላቅ ነው ብሎ ለመናገር እንዲመቸው እንጂ ሁሉም ድራማ የአብርሃም ይሄ ልጅ ወደ ሌላ ሀገር ሲሄድ ዝም ማለት የለብሽም። ገብቶሻል? ልጁ ብቻውን ያለባት እየቀረ ነው ያለው። ሩታ ምን ይፈጠር እንዴት ነው የምታስበው? አብርሃም እኮ ከሄርሜላ ጋር እኮ ነው እየሄደ ያለው። ሚስቱን ትቶ ከወሽማው ጋር እየኮበለለ ያለ ሰውዬ ልጁ ያላባት ቢቀር ባይቀር አብርሃም ያልተጨነቀበትን ጉዳይ አንተ እንደዚህ የሆንክበት ምክንያት አልገባኝም። እኔ ለምንድን ነው እሱ ያልተጨነቀውን ሩታ እንድትጨነቅ የፈለከው? ልጁ የሁለቱም አይደል እንዴ? እሷ እናት ናት፣ እሷ አባት ነው። እሷ በቻላት አቅም ልጇ ከእናቱ የሚያገኘት ያለበትን ነገር እንዲያገኝ ያለ እናት ፍቅር እንዳያድግ ከጎኑ ሆና ለልጇ ታማኝ እናት ሆና ልጇን እያሳደገች ከሆነ አብርሃም ደግሞ በተቃራኒው ለልጁ አባት ሆኖ ከአባቱ ማግኘት ያለበትን ፍቅር ከአባቱ ማግኘት ያለበትን እንክብካቤ እያገኘ ከሚስቱ ጋር ታርቆ በሰላም መኖር እየቻለ እሱ እየኮበለለ እሱ እየጠፋ እናንተ እንደተናገራችሁት አገር ለቆ ከሄርሜላ ጋር ሊጠፋ ነው ብላችሁ የለ። ታዲያ እሱ ያልተጨነቀበትን ነገር እሷ ለምንድን ነው የምትጨነቀው? እሱ ልጄ ያለ አባት ሊያድግ ነው ብሎ ያልተጨነቀ እሷ ለምንድን ነው ልጄ ያለ አባት ያድጋል ብላ የምትጨነቀው? ትልቅ ሰው እኮ ነው። እጁን ጠምዛ በጉልበት አታስቀረው። ካልፈለገ ከሷ ጋር ለምንድን ነው አንተ መተህ እንደዚህ የምትለው? እሱ ከሷ ጋር መሆን ካልፈለገ ሄርሜላን ከመረጠ እንግዲህ ልጁንም አልፈለገም ማለት እኮ ነው። ለምን ነው አሁን ግን ስለበቀኝ ነው እኮ የተውኩት። እውነት ስለበቀኝ ነው። በአይነት ሁኔታ ላይ አይደለም ያለሽ። መታገል ባለብኝ ሰዓት በጣም በብዙ መንገድ ታግያለሁ። አሁን አይደለም አሁን ነው በቃ የሆነ መታው አለብኝ ብዬ ስላሰብኩኝ ነው እንጂ በጣም በብዙ መንገድ እኔ ታግያለሁ። በጣም ብዙ መንገዶችን ሄጃለሁ። በጣም ብዙ ነገር አድርጌያለሁ። አሁን ምናልባት እሱን እንደዚህ በዚህ ልክ ስለገፋሁት እናንተ ለምን እንደዚህ ያደረግሽ ምናምን ልትሉኝ እንችላላችሁ። ግን ከዚህ በፊት የነበሩትን ነገሮች በምን አይነት መንገድ እንዴት ትሪት እያደረኩኝ ራሴን በምን አይነት መንገድ ኦኬ ይሄን ነገር ለትንሽ ጊዜ ልተው ከራሴ ጋር እየታገልኩ ማለት ነው። እኔ ማንም ሊተው የማይችለውን ነገር እኔ እየተውኩኝ እሺ ይሁን ይለፍ በእንደዚህ አይነት ሁኔታ ውስጥ ሆኜ እሱ እኔን እንደዚህ ያደረገኝ ችግር የለውም እችላለሁ ችግር የለውም እያልኩኝ ብዙ ነገር አልፌያለሁ። አሁንም ያንን ነገር መድገም ስላስጠላኝ ነው እንዲያበቃለት መንገድ ገደብ ያበጀውለት። በነገራችን ላይ ትክክለኛ ነገር ነው እያወራች ያለችው። ትክክለኛ ነገር ነው የተናገረችው። እነሱ ያዩት ትናንትና ወዲያ ልጁን ስትከለክል ያለውን ጥፋትም አይደለም እሱ ከሄደበትና ልጁን ለማየት የሞከረበት መንገድ አግባብ ስላልነበረ ነው ያን ያደረገችው እንጂ በስነ ስርዓት መንገድ ከዚህ በፊት እንደሚመጣው አይነት አመጣጥ መጥቶ ልጁን ሊየው ቢል ማንም አይከለክለውም። በነገራችን ላይ
ግን ደግሞ እናንተ አብርሃም የእርግዝናዋን ግማሽ ነው ብቻ የእርግዝናዋን ሙሉ ጊዜ ልጅቷን ሲያሰቃያት እንደዛ ሲያስለቅሳት እንደዛ የባዶነት ስሜት እስኪሰማት ድረስ ተስፋ መቁረጥስ እስክትገባ ራሷን ስለማጥፋት እንድታስብ ባደረገበት ጊዜ እነዛን የእንባ ዘመናቶችን እነዛ የለቅሶ ጊዜያቶቿን ሳትቆጥሩ የአብርሃምን የትናንትና ወዲያ ጥፋት አምጥታችሁ ልጅቷን ጥፋተኛ ለማድረግ ልጅቷ በሰው እንድትሰደብ ልጅቷ በሰው እንድትጠላ አብርሃም እዚህ ነገር ውስጥ ሁሉ እንዲገባ ያደረገችው እሷ እንደሆነች ለምን ለማድረግ ፈለጋችሁ? ለምንድነው እየመጣችሁ ሩታ ጥፋተኛ አብርሃም ምንም እንዳላደረገ አድርጋችሁ የምታወሩት? ለምንድነው እሷ አብርሃምን ወደ ቤቷ የምትመልሰው? ቤቱን ጥሎ የወጣው እሱ ትዳሩ እኮ የሁለቱም ፍቃድ ያለበት እኮ ነው። ሚስት በሚስትነቷ ባል በባልነቱ የሚኖሩበት ህብረት እንጂ የአንድ ሰው ብቻ ፍላጎት ያለበት ህብረት እኮ አይደለም። ልጅ ያለ አባት ያድጋል ብላ ከእሱ እንደፈለገ ከሴት ጋር እየሆነ አብራው ትሁን ነው ፍላጎታችሁ? በቃ አትንኪው እሱ እንደፈለገ ከሴት ጋር ይሁን ብቻ ልጅሽ የአባት ፍቅር አይጣ ነው ፍላጎታችሁ? ከልጅ በፊት እኮ ትዳር ይቀድማል አይደል? ከልጅ በፊት እኮ ሚስት ናት የምትቀድመው። ከልጅ በፊት እኮ አባት ነው የሚቀድመው አይደል እንዴ? ሰው እንጂ ጋሼ እውነቱን እያወቅ ለምን እንክዳለን? አብርሽ ጋር ሄድሽ እያንዳንዱን ሰው መናገርም ሆነ ምን አለ ታረከኝ ቢኒ ምን አለ ውሳኔው ከንቺ ነው። ከመኛውል ከእንደዚህ አይነት ሰው ጋር መነጋገር ድንጋይ ላይ ማፍሰስ ነው። እውነቷን ነው። በነገራችን ላይ እስኪበቃ ድረስ ተናግራለች። ሄዳ የምታወራው ምንም አይነት አዲስ ወሬ የለም። በቃ ከነዚህ ሰዎች መራቅ ነው ያለባት። ተናግረው ተናጋሪ እያደረጓት ልጅቷን የማይሆን ነገር ውስጥ እንድትገባ ከሚያደርጓት አሁን እናቴ ካለችበት ህይወትም አንፃር ካለችበት ሁኔታም አንፃር አባቴ ልጇን እያጠባች ልጇን እየተንከባከበች የልጇን ነገር ብቻ እያሰበች እንድትኖር ፍቀዱላት። በቃ ተዋት ልጅቷን። አሁን ልጅቷ የምትኖርበት ትልቅ ኃላፊነት አለ። አብሶ እስከ 6 ወር ድረስ የእናቱ እንክብካቤ የእናት ጡት የሚያስፈልገው ሁኔታ ላይ ያለው እየመጣችሁ ልጅቷን የማይሆን ጭንቀት ውስጥ የማይሆን ነገር ውስጥ እየከተታችሁ ወተቷ እንዲደርቅ እንኳን አታርጓት። ራሷ ላይ ፎከስ ታድርግ፣ ራሷን ትንከባከብ፣ ጥሩ ምግብ እየበላች ልጇን ጤነኛ አድርጋ ታሳድግ። ምንም እኮ ችግር የለውም። አንቺን የሚጎዳሽ ነገር የለም። ገብቶሻል? በራሴ ጊዜ በአሁንስ ምን ለመሰለሽ ያድነው ይችላል፣ ምንም ሊሆን ይችላል። ለምን እንደሆነ ታውቂያለሽ? በዚህ ሰዓት እሱ አይምሮው ላይ እንደዚህ ተጎድቼ እንደዚህ አይነት ሁኔታ ውስጥ እንኳን ሆኜ ልጠይቀኝ ያልመጣችው ሚስቴ ብሎ ያስባል። ገብቶሻል? እኔ ከዛ እርግጠኛ ነው የምነግርህ በምንም ታምር አብርሃም አያስብም። ለሩታ ለልጆቹ ለትዳሩ ቅድም እንዳልኩ ሲለፋ የሆነ ብቻ በቃ በስራ ላይ ሆኖ ተጨናንቆ ችግር ላይ ወድቆ እንዴት አድርጌ ትዳሬን እመራለሁ እንዴት አድርጌ ልጄን አሳድጋለሁ ብሎ የሆነ ችግር ውስጥ ገብቶ በጭንቀት የተነሳ አይደለም ፌንት የበላው። የኃጢአቱ ብዛት ነው ፌንት እንዲበላ ያደረገው። ሲጀምር ፌንት አልበላም፣ ድራማ ነው፣ ውሸት ነው። የሁሉ ነገር መታ አልጠየቀችውም ለማስባል ነው። እኔ ካንተ ወሬ ጋር ልስማማ ብዬ እንጂ የሁሉ ነገር ድራማ እንደሆነ ታውቃለች። ሲጀምር ለምንድን ነው ሄዳ የምትጠይቀው ነው? ውሸት ነው እኮ የውሸት ነው ፌንት የበላው። እንዴት ነው ከመች ጀምሮ ነው ሰው አፈቅርሃለሁ ሲባል ፌንት የሚበላው? ምን ሆኖ ፌንት ይበላል? የአቤላ ንግግር ነው የምትሉ ሰዎች አላቸው። የአቤላ ንግግር ዛሬ ነው እንዴ? አቤላ ይህን ነገር ሲናገር እኮ ቆየ እኮ 2 ወር አለፈው እኮ። ማትከበርበት ማትወደድበት ማትፈቀርበት የሚሉ ተራ አማርኛዎችን እኮ ማውራት ከጀመረ እኮ አቤላ ቆየ። አንድ ነገሩኝ አንድ አብርሃም ፌንት እንዲበላ የሚያደርገው አብርሃም ፌንት እንዲበላ ካደረገውም የኃጢአቱ ብዛት የኃጢአቱ መደራረብ አይምሮ ጭንቀት ውስጥ ከቶት ማህበረሰብ ውስጥ ሲኖር አንገቱን የሚያስደፋውን ተግባር ይሄ ሚስቱ ላይ እንደዚህ የሆነ ሚስቱ ላይ የወሰለተ እየተባለ የሚኖርበት ሰው ሁሉ የማይሆን ስም እየሰጠው ስለሆነ ተግባሩ ቆሻሻ እንደሆነ ስለሚያውቀው ከኛ ንግግር በላይ ህሊናው እየከሰሰው ስለሆነ በአምላኩ በእግዚአብሔር ፊት በኮንፊደንስ ደረቱን ነፍቶ የማያመሰግንበት ስራን እየሰራ እንደሆነ ስላወቀ ያን ማድረግ እንደሌለበት ውስጡ እየነገረው እሱ ግን ውስጡ የሚነግረውን ነገር ከማድረግ ይልቅ ስሜቱን የስጋ ፍቃዱን አስቀድሞ እንደፈለገ የሆነ ከሩታ ያጣው አንዳች ነገር ሳይኖር የተከበረ ምን የመሰለ ትዳር እግዚአብሔር ሰጥቶት ከሴት ጋር ሄዶ የማይሆን ነገር ውስጥ መግባቱ እንቅልፍ ስላሳጣው ያ ጭንቀት እንጂ ፌንት እንዲበላ ካደረገው የሚያደርገው ሌላ ምንም ነገር አይደለም። የማይመለከታትን ነገር እኮ ሄዳችሁ ጠይቂው። ነገ ለምን አልጠየቀችኝም ይላል። ምን ሆኖ ለምን አልጠየቀችኝም ይላል። ሰው ቢጠይቀው አሁን እኔ ሄጄ ለምንድነው አብርሃም አሁን እንደዛ ቢል እኔ ሄጄ ለምንድነው ምን ሆነ ምን ብላ መጣ ተጠይቀ ነው ብለው የልጅ አባት ብላ ቢለኝ የልጁ ጋር ከልጁ ጎን ያልቆመ ከሷ ጎን ያልቆመ ባል ያልሆነ ሰውዬ በራሱ ጣቢያ በራሱ ዛቢያ በራሱ ዓለም እዛ እንደፈለገ ሲልከሰከሰ እንደፈለገ የሆነን ሰውዬ እሷ ሄዳ የምትጠይቅበት አይደል? ጥሎ አልጣለሽም። ቢያንስ በሆኑ ሰዎች እንኳን እኮ እየጠየቀ ነው። አንቺ እኮ ዙሪያሽን ከበው የተቀመጡ ሰዎች እኮ ሄደው እሱ ጋር እንዲህ ምናምን ብሎ ለመምጣት ነው እንጂ ጭቅጭቅ አልፈልግም ብሎ ሀገር ጥሎ የወጣ ሰው ነው። ከዚህ በፊትም እውነትን ነው ቢኒ ንገርልኝ። አብርሃም ለሩታ መልካም ነገር ካደረገ ከሰው አፍ ለመሸሽ ነው እንዲህ ያደረገላት ለመባል እንጂ
እሱ ወደ ትዳሩ መመለስ ሲገባው ውጭ ሆኖ ስጦታ ቢሰጣት መጥቶ ስትታመም ቢጠይቃት ምን ቢላት ምን ያደርግላታል? አዳሩና ውሎ ከሄርሜላ ጋር ከዛ ሩታ የሆነ ነገር ስትሆን መጥቶ ቢጠይቃት ባይጠይቃት ምን ባል ነው የሚባለው? እሱ የትም ብትሄድ ማለት ነው በቃ መብት አለው። አብርሃም ልጁን የመጠየቅ መብት አለው። ገብቷል? እሷም ደግሞ ልታስገድዶ ይገባል። ከአስር ሴት መላላጡ መብቱ ነው። ከየትኛው 10 ሴት አየኸው አንተ? ልበረል ከዚህ በፊት ፈለከውን ልትል ትችላለህ። የትኛውም ሰው ይምጣ እንደሱ ግን የሚሆንለት የለም። ገብቷል? ያንን ካወቃችሁ ከህይወቱ አስወጣታ የፈለገውን በል። ሄርሜላን ለምን ከህይወቱ ማስወጣት ከበደ? እኔ ወይ አብርሃምን ከዛ ቆሻሻ ተግባር አውጥታችሁ ከሚስቱ ጋር እንዲታረቅ እንዲስማማ ነው የምታረጉት? እዛ ቆሻሻ ህይወት ውስጥ ያለ ባሏ ሄዳ እንድትጠይቀው ነው የምትፈልገው? የሚቀድመው የቱ ነው? ትዳሩን በመተው አይደል የደረሰበት ይሁሉ ጣጣ? ወደ ትዳሩ ተመልሶ ሰላማዊ ህይወት እንዲመራ ይደረጋል ሰው ወይስ እንደገና እዛ የማይረባ ህይወት ውስጥ ያለን ባሏን ሄዳ ተጠይቀው? ቀደም ብያቸዋለሁኝ እኮ ሄዳ ስትጠይቀው ደግሞ እዛ ከሄርሜላ ጋር ተቃቅፎና የሆነ ነገር እያደረገ ትሄዳለች። ከዛ እንደገና ልጅቷን የማይሆን ነገር ውስጥ ልከታት። ለምን ብለሽ እግርሽ እንዳይነሳ ቁጭ አርፈሽ ከ10 ሴት ጋር ካልከው እኔ ራሱ ቆጥርላለሁ አንድ በአንድ ከማን ጋር እንደሆነ እያወቅን እንዳላወቅን ሆነን የባሴቱ ትዳር እንዳይፈርስ ዝም አልን እንጂ አባቢ በመረጃ እመጣልሃለሁ። እንደዚህ ገባህ አይደለ? ስለዚህ እሱም ባለበት እግዚአብሔር ይማረው። ሲቀጥል ደግሞ ሌላ ሀገር ሊሄዱ ነው ካላችሁ በሰላም የሚፈልግበት ቦታ ይሄድ፣ ይውጣ፣ ይግባ፣ ሰላም ይሁን። ምንም ነገር አለም ነው ያለሽ ምላሽ ሩታ። አዎ በጣም አዝናለሁ። ምንም የሚያሳዝን ነገር አለ። ባለቤትሽን በዚህ ያክል እንትን መግፋትሽ አትዘን። ኧረ ሰውዬ እኔ በጣም እየተበሳጨው ነው። የምሬን ነው የምላችሁ፣ የምር እየተበሳጨው ነው። ባለቤትሽን በዚህ ደረጃ መግፋትሽ ምናምን ተልኮ እንደመጣ የምታውቁት እውነታውን ትቶት ነው ያላደረገችውን እያወራ ያለው ባለቤቷን እንደገፋች። ኧረ ማን ይሙት፣ የምሬን ነው የምላችሁ። እስኪ ስለ እውነት ብላችሁ ሩታ አብርሃምን ገፍተዋለች። መግፋት ስላችሁ በቀደም ሲጣሉ ሂድ ልጅን አታይ ምናምን አይደለም፣ እሱ ጥል ነው ተውት። በትዳር ሁኔታ ከአንተ ጋር መሆን አልፈልግም ብላ ገፍተዋለች። እስኪ ንገሩኝ፣ እንድትገፋው የሚያደርግ ተግባር ስለሰራ እንጂ ሩታ ያመረረችው የሚሰራው ተግባር ለአንድም ባለትዳር የማይመጥን ተግባር እየሰራ እንጂ ባሏ የእሷ ብቻ እንደሆነ እንጂ የማንም ሴት እንዳልሆነ እኮ ነው የምታውቀው። ከማንም ሴት ጋር እንደፈለገ እየሆነ እሷ ጋር የሚመጣው በሽተኛ ሊያደርጋት ነው። ምን ሊያደርጋት ነው? ምን ሰብስቦ ነው ይዞባት የሚመጣው? አብሯት የሆነችው ሴት ምን አይነት መንፈስ ይኖርባት ምን ይታወቃል? ዝም ብላ በተቀበለችው ቁጥር እሱ በሄደ ቁጥር እሷ በተቀበለችው ቁጥር ይዞት ሰብስቦ የሚመጣባት ስንት አይነት ክፉ መንፈስ አለ። መጀመሪያ እሱ ወደ እግዚአብሔር ይመለስ፣ ከዛ ወደ ራሱ ይመለሳል፣ ከዛ ወደ ሚስቱ ይመለሳል። አከተመ። መጀመሪያ የሚቀድመው ከሚስቱ ጋር ከመታረቁ በፊት እሱ ከእግዚአብሔር ጋር ይታረቅ፣ ንስሐ ይግባ፣ ከዚህ ቆሻሻ ተግባሩ ይመለስ። መጀመሪያ የዘላለሙን ይስራ። እስኪ እሱ መጀመሪያ እሱ ነፍሱን ያጽዳት። እናንተም ይህንን ነገር ባታረጉ ወይም የዚህ ነገር ተባባሪ ባትሆኑ ደስ ይለኛል። ስለዚህ በነገራችን ላይ ሩታን ያስመለጣት መውለዷ ነው። እናትና አባቷ ቤት መምጣቷ ብዙ ነገሮች እንዲገለጡ ብዙ ነገሮችን እንድታይ ያደረጋት። ወጥመድ ውስጥ እንደነበረች ነጥብ ሊያስጥሏት እንደነበረ የትዳሩ መፍረስ ወይም ደግሞ ከአብርሃምና እሷ መካከል ይህ ሁሉ ችግር እንዲፈጠር ያደረገው እሷ እንደሆነች የሚያሳይ መረጃ እየሰበሰቡ ነበረ። እግዚአብሔር ግን አስመልጦሻል እናቴ፣ ተርፈሻል። አሁን በሰላማዊ መንገድ ፍቺም ከፈለሽ መፋታት ትችላለች። ምንም አንቺን የሚያስወቅስሽ ምንም አይነት ነገር የለም።